እናንተ እንደዚህ ነገር ይቻላል እንዴ? የምሬ ነው የምላችሁ። ለአብርሽ እሰይ ደግ እሰይ ደግ። ስሜቱን ማየቱ አንድ ነገር ነው። ሄርሜላም በሰው ህይወት ጥልቅ ብላ ስትገባ ይሄ ነገር ላይ ደርሳለሁ ብላ አላሰበችው። ሩታ ነፍሰ ጡር ሆና ብዙ ነገር ስትፈጥሮ ነበረች በሩታ ህይወት ማለት ነው። እሰይ ደግ እሰይ ደግ። የምሬ ነው የምላችሁ። እሰይ ደግ። ገባችሁ አይደለ? እኔ በጣም ነው ደስ አለኝ። ደግ አረገችው ፍቅር። እሰይ ፍቅርም ያው ሩታን ለማገስ ነው እዚህ ነገር ውስጥ የገባችው። ተነጋግሮ ነው ነገሩ የተጀመረ ይመስለኛል። እኔ ደግሞ ባለፈው አውቆ ሲደባደቡ እኔ ይሆን ነገር ፍቅርና ሩታ አሳቡ እንደ እያልኩ ነበርና እንዴት ታረቁ? እንዴት ይቅርታቸውን ተቀበለችው? አንደኛ ነገር ግራ ገባኝ። አንድ ላይ በቃ ከፍቅር ጋር አንድ ላይ ሆኑ ብላ ስትፈቅደው እንዴ ቆይ ሩታ ጤነኛ ናት እንደ እያልኩ ነበረ። እዛ ጋር ሄዳ ከሄርሜላ ጋር በቃ አንተ መቀጠል አለባቸው አለች ሩታ። ብዙ ነገር አለች እዛ ጋር ማለት ነው። እኔ በጣም ነው ግራ ይገባኝ ቤተሰብ ማለት ነው። አብርሽ እስኪ አንተ እንኳን ባትወልድ ማለት ነው፣ አንተ እንኳን ባትወልድ በሩታ ስሜት ላይ ነፍሰ ጡር ሆና እንዴት እንደተጫወታችሁ ፈጣሪ ነው የሚያውቀው። ገባ አይደለ? ተጻጽታ ወደ ትዳር ብትመለስ ይሻላል። አንተ እንኳን ወደ ሄርሜላ ብትመለስ ሩታ የራሷን ህይወት ትቀጥላለች ብዬ አስባለሁ። የምሬ ነው የምላችሁ። የራሷ ህይወት በእርግጠኝነት ሩታ ትቀጥላለች። አሁን ሁኔታን አይታለች። ምክንያቱም ፍቅር ወደ አንተ ህይወት ባትመጣ ኖሮ አንተም ወደ ሌላ ሴት ትሄዳለህ፣ ሌላ ሴት ታመጣለህ ነበረ። አርፋ ወደ ትዳርክ ብትመለሰው ጥሩ ነው። አንተና ሩታ ብዙ ነገር ያሳለፋችሁ ልጆች ናቸው። በቀላል አይደለም እዚህ ደረጃ ላይ የደረሳችሁ። ስለዚህ ወደ ትዳርክ ወደ ልጅክ መመለስ ነው ያለበት በማለት ነው ፍቅር እያስረዳቸው። ትክክል ናት። በጣም አስተማሪ ነገር ነው ቤተሰብ። ምንም ይሄ በቀል አይባልም። በጣም አስተማሪ ነገር ነው። ገባችሁ አይደለ? በጣም ትክክለኛ ነገር ነው ፍቅር እያደረገችው ማለት ነው። ሩታን ለማገዝ ነው እዚህ ቦታ ላይ የተገኘችው። አንደኛ 100 ሺህ ገብታለች ቻናሏ። ደስ ብሎኛ ፍቅርዬ ሩታን ለማገዝ ስለመጣች ደስ ብሎኛ። እኔ ጠርጥር ያለው እነዚህ ልጆች ተጣልቶ እንዴት ይታረቃሉ እያልኩ ነበረ። ገባችሁ አይደለ? ሩታ ደግሞ ትናንትና ቅዝቅዝ ስትለው እኔ ግራ ገባኝ። የሆነ ነገር ይኖራቸዋል እንዴ? እንዴት ነው ይሄ ነገር ውስጥ የገቡ ብዬም ግራ ገባኝ ቤተሰብ። አረ በፈጣሪ ስም እንደዚህ ነገር የሚቻላል እንዴ? ማኑ ያሰበ? ሩታና ፍቅር አንድ ላይ ተመካክሮ አንድ ላይ ይመካከራሉ ያለ ሰው ሰምት ማለት ሩታና ፍቅር ተነጋግሮ እንደዚህ ስራ ይሰራል። ሩታና ፍቅር እንደዚህ ስራ ይሰራሉ ተብሎ ማን አሰበ? ማንም አላሰበ። እውነት ለመናገር የሄርሜላ ወንድም አሜሩ ነው እንዴ? አሜሩ ልክ ነው ያለ ሩታና ፍቅር በውስጥ ያወራሉ፣ ጓደኞች ናቸው። ሩታና ፍቅር ይቀራረባሉ፣ ያወራሉ። ስለዚህ ተነጋግሮ ይሆናሉ። ስለዚህ ሄርሜላ ከዚህ ቦታ ማስራቅ አለበት በማለት ነበረ ለወንድሙ ሲነግር የነበረ። ይሄ ማን ነው? አሜሩ የከንፈር ፍየል የሚመስል ማለት ነው። እሱ እንደዛ ስል እናንተ ማኑ እንደዚህ ብሎ አሰበ? ግን አሜሩ ለካ ልክ ነው ማለት ነው። ሩታና ፍቅር በደንብ ይመካከራሉ፣ በደንብ ይቀራረባሉ ያለ ነበረ ዛሬ ማለት ነው። እሱ ያለ ለካ ልክ ነው ማለት ነው። ተመልካች እንደዛ ማን አሰበ? ሄርሜላ ለምን ነው ከሩታ ጋር ሆነች የሚሉ አሉ፣ የሄርሜላ ኦዲንሶች ማለት ነው። ገባችሁ አይደለ? ሩታ ሄርሜላ እንኳንም አያችሁ የራሷ ስሜት ማለት ነው። በቀላሉ እንዴት ነው እኛም ተናደናል። ሩታ እንዴት ነው የጎዳችው ሴት እንዴት ነው ከሄርሜላ ጋር ጓደኝነት ከመቼ ጀምራ ነው ብለን በጣም እኛም ግራ ተጋብተን ነበር ቤተሰብ። ምስጢሩ ለካ ያለ ፍቅርና ሩታ ጋር ነው ቤተሰብ። እንዴት ነው በቀላሉ ሄርሜላን ይቅርታ ጠይቃ ከሄርሜላ ጋር ታርቃ ጓደኛ የምትሆናለች? ፍቅር እኮ በጣም አስተማሪ ነገር ነው ቤተሰብ።
ይሄ እኮ የሚያናድድ ነገር አለ። አብርሽ ምን አለ? በእኔ ህይወት ላይ ነው የተጫወታችሁ አላለም? ይሄ እኮ መጫወት አይደለም፣ በጣም አስተማሪ ትምህርት ነው። ቤተሰብ ፍቅር እንኳን ገባች። አሁን አርፋና ወደ ትዳር ተመለሳ ነው ያለች። አየች አብርሽ ሁለታቸውን አልፈልጉም ብሎ ምን አደረገ? ወደ ፍቅር ነው ሄደ ማለት ነው። እና ታዲያ ፍቅር ወደ አብርሽ ህይወት እንኳን ባትመጣ ማለት ነው አብርሽ ሌላ ሴት ያመጣል ማለት ነው። ህይወትክን አታበላሽ። አንድ ቀን ማታ ይቅርታ ትጠይቃለህ፣ ማትጸጸት ስራ አታደርግ ያለች ነበረች ፍቅር ማለት የኔ ጀግና፣ የኔ ስማርት ማለት ነው። የምር እንዴት እንዳሳዘኑኝ ሁለቱ ማለት ነው። ሩታ ታሪክ ሰራች። ደግ አረገች። የምሬ ነው የምላችሁ። አብርሽ ሩታ ነፍሰ ጡር ሆና እኮ በጣም የተጫወቱ በጣም ማለት ነው። ሄርሜላ የእጇን ያገኘችው ምንም አታሳዘነኝም። የሰው ህይወት ውስጥ ገብታ ነው የእሷ ያቦካችው የሰው ትዳር ያፈረሰችው። የእጇን ያገኘችው እሰይ ብትጎዳ ምንም ችግር የለውም። ገባቸው ላይ ሩታ እኮ አመታት ሙሉ እኮ ነው የተጫወቱበት፣ አመታት ሙሉ ማለት ነው። ይህ እኮ ወይን የሆነ እስር ቤት አልገባ አልታሰረም፣ የሆነ ነገር አልሆነ፣ በቃ ምን ሆነ? ምንም አልሆነም። ጉድ እኮ ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። እንግዲህ ካችሁ ብዬላቸው መጥቻለሁ። ዛሬ የአገር ጉድ ተጋልጠዋል። ቤተሰብ ለካ አጅሮች ፍቅርና ሩታ ተነጋግሮ ነው እዚህ ድራማ ውስጥ የገቡ ማለት ነው። የአብርሽን ስሜት ለማወቅ የሄርሜላ ስሜት ለማወቅ ሄርሜላ ከዚህ ነገር ለማስወጣት የተደረገ ሴራ ነው እኮ። የሄርሜላ ወንድሙ ራሱ ተናግሯል ዛሬ ማለት ነው። ስለዚህ ለካ ለሁሉም ሰው ትምህርት ይሰጣል ብዬ አስባለሁ። አብርሽም እንኳንም ስሜትን አየ። ምንም አልሆንክም አንተ ከሴት ጋር ነው የተለጠፍክ እንጂ ምን ሆንክ? እኔ ላይ ነው የተጫወታችሁ እስከ ዛሬ ምናምን ሰገጤ ምንም አልተጫወቱበት። ምን ሆንክ? ሰውነት ቆሰለ አልተቆሰለም? ገባ አይደለ? ሄርሜላም የእጇን ያገኘችው ሩታ ላይ እንደተጫወታችሁ ደግሞ ፈጣሪ የእጃችሁን ይሰጣችኋል። ሁላችሁም ሄርሜላ እንኳን ሀርግዛ የእጇን ታገኛለች። ሩታ ምን አይነት አክል ስቃይ ውስጥ እንደሆነች ብቻ እሱ ከሌላ ሴት ጋር ሸሸ ገዳይ እያለ ሄርሜላ ጋር ሚስቱ ነፍሰ ጡር ሆነ እሱ ከሌላ ሴት ጋር ሸሸ ገዳይ እያለ የእጁን ያገኘ አብርሽ ማለት ነው። ወደ ሩታ ህይወቱ እንኳን ባይመለስ አሁን ሩታ ሁኔታን አይታለች። ባይመለስ አሁን ሩታ አብርሽ እንደማትከተል እርግጠኛ ነኝ። አይታለች፣ ሞክራለች። ለሩታ ብላ ፍቅርም እዚህ ፈተና ውስጥ ገብታለች፣ አይታለች። እሱ ወደ ህይወቱ ማይመለስ ከሆነ ሩታ ደግሞ ከዛሬ ጀምራ የራሷን ነገር እንደምትጀምር እርግጠኛ ነኝ። ቤተሰብ ለዛ ነው እንደዚህ ነገር ውስጥ የገባች ብዬም አሰብኩ። አሁን ሩታ ቆርጣ ከዚህ ነገር እንደምትወጣ አብርሽ እንኳ ወደ ሩታ ህይወቱ እንኳን ባይመለስ ማለት ነው አልመለሱም ብሎ ከሩታ ህይወት መውጣት ፈልጎ ከፈለገ እሰይ ጥሩ ነው። ለሩታ ሙንዶ ጥሩ ትምህርት ነው ብዬ አስባለሁ። ቤተሰብ ሩታብ ደግሞ ትገላገላለች። ይሄ ለትዳር ማይሆኑ የወንደል ልጫ ማለት ነው አብርሽ ማለት ነው። ተመልሶ ከሆነ ጥሩ ነው። ራሱ ፈልጎ ወዶ እንደ ሩታን ይቅርታ ጠይቀን ወደ ትዳር ተመልሳ ያለች ነበረች ፍቅር ማለት ነው። የኔ ስማርት ማለት ነው። ፍቅር በጣም አደነኩሽ። አንቺ እንደመጣሽ እኮ ብዙዎቹ አውቀዋል። ኦዲንሶችሽ በተለይ በደንብ ያውቃሉ። የሩታ ኦዲንሶችም በደንብ ያውቃሉ። እስኪ ሄርሜላ ሩታ የተጎዳችበት ቦታ ሄርሜላ ስሜቷ ቀምሳት እያሉ ነበር ብዙዎቹ ማለት ነው። እና እናንተ ለካ ልክ ናቸው። አንዳንድ ኦዲንሶች የፍቅር ኦዲንሶችም አላችሁ ጎበዞች፣ በጣም ነው አደነኳቸው። እኔ ግን አላሰብኩም። ቤተሰብ ፍቅርና አብርሽ ተነጋግሮ አብሮ የሚሰሩን የመሰለ እንጂ ሩታና ፍቅር እንደዚህ ተቀራርቦ እንደዚህ ስራ ይሰራሉ ብዬ በፍጹም አስቤ አላቅም። ቤተሰብ በጣም ገረመኝ። ምን አይነት ጉደኞች ናችሁ ግን? ፍቅርም እንግዲህ ለሩታ ብላ ነው እዚህ ነገር ውስጥ የገባችሁ። ሁለቱም አለቃቀሱ። እናንተ አንድ ላይ እንደው ፍቅርና ሩታ አንድ ላይ ኑውልን። የምሬ ነው።
አብርሽ እንኳ ወደ ሩታ ባይመለስ ማለት ነው ይሄድ ወደ ሁሽምት ማለት ነው ወደ ሄርሜላ ይሄድ፣ ምንም አይጠቅማቱም። እንኳን ፈተነች፣ ሁኔታው አየች። ማይመለሱ ከሆነ ሩታ እርግጠኛ ነኝ ቤተሰብ ከሌላ ሰው ጋር የምትመጣ ይመስለኛል። የሆነ ልጅ አይቻለሁ ቲክቶክ ላይ ማለት ነው ሪፖርት ምንድን ነው የሆነ ሩታ የሆነ ሪፖርት ነው ሪፖርት እናንተ ቲክቶክ ላይ የሆነ ልጅ ሪፖርት አድርጋለች። ሪፖርት ነው እኔ እንጃ እንዳፈቀመኝ ሪፖርት ነው። አረ አላቅም ብቻ አላቅም። አም ሶሪ ቤተሰብ። ለማንኛውም ሩታዬ ከተመለሰ እሰይ፣ ማይመለስ ከሆነ ተይው። ሩታ በእርግጠኝነት ፈተነች፣ አየች። በቃ ከዚህ በኋላ ከአብርሽ ጋር መሄዷ ታቆማለች ብዬ አስባለሁ። እንኳንም ፈተነች፣ ይሄ ፈተና ነው። ከዚህ ፈተና አብርሽ አልፎ ወደ ሩታ የማይመለስ ከሆነ በቃ መተው ነው። እንኳንም አያችሁ፣ ሁኔታም አይታለች፣ ፍቅርም ገብታ አይታለች። እንግዲህ እኔና አንቺ ብቻ መታ እንገናኛለን እያለ ነበረ። እንግዲህ ፍቅርና ሩታ ናቸው ይሄን ነገር የቀመሩ ማለት ነው። እንዴት ነው ስታስመስሉ እንኳን እኮ አያስታውቅባቸው። እንዴት እንደዚህ ነገር ትሰራለሽ እያለ ነበረ አብርሽ። ሩታ ራሱ ለካ ሁለቱ ተነጋግረው ነው። እናንተ ምን ጉድ ናቸው?